ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ሁላችንም አላህ ወጥቶ ከመቅረት ይጠብቀን። ጤናዬን ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ በሳውዲ በረሃ ውስጥ ንጹሃንን እንደ በጋርደው ሲገሉ ነበሩ የተባሉ እነዚህ በምስሉ ላይ የምትመለከቷቸው ግለሰቦች በሳውዲ ፖሊስ በቁጥጥር ስር እንደዋሉ ቪዲዮዎች እየወጡ ይገኛሉ። አላሁንም ይያዛሉ ተስፋ አደርጋለሁ። በዚህ መልኩ የሳውዲ አረቢያ ፖሊስም ደግሞ በግድ እኮ ሀገር አትወደድም። በግድ ዋጋ የሚከፈልላት ሀገር እኮ የለችም። ሲላ ሲሆን ባሪ ነው ብላ አምናው እሱ ብቻ አይደለም በአረብ ሀገር ለፍቼ የላኩትን ገንዘብ ሌላ ሴት አገባበት በሚል የቀድሞ ፍቅረኛዋን የገደለችው ተከሳሽ ውሳኔ ተሰጥቷታል። ራስን እያየህ ማሻአላህ ሳምር ቆንጆ ነኝ ብለህ ራስን አሞካሽ። እሺ فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنيا تكبراችሁ ላይ ተከታታዮች ባላችሁበት የአላህ ሰላም ዝና ተረዳችሁ ኢንሻአላህ። ዛሬም ከመገደ ተመለከታችሁት አነጋጋሪ ተደዶ የተማራጡ ሁሉም ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህ ቪዲዮዎች በጋራ እንመለከታለን። በተለይ ደግሞ በሳውዲ አረቢያ ከሰሞኑ እንግዲህ የተነሳው ነው አይታችኋል ማለት ነው። እርስ በርስ ወንድሞቻችን ሲገዳደሉ ተመልክታችኋል። ከዛ ጋር ተያዙ የተለያዩ አዳዲስ መረጃዎች ወጥተዋል ማለት ነው። የተለያዩ እስላማዊ ቪዲዮ እንዲሁም ደግሞ አስተማሪ ቪዲዮም አለ በጋራ እንመለከታለን። ቀጥታ ወደ ቪዲዮ አለፍኩላችሁ። ይሄን ቪዲዮ ለብዙዎች ተደራሽ አድርጉት። ቅድሚያ እንግዲህ ሁላችንም አላህ ወጥቶ ከመቅረት ይጠብቀን ለማለት እወዳለሁ። እጅግ በጣም በትላንትናው ዕለት የሚያሳዝን መረጃ ሲዘዋወርም ነበረ። ለነገሩ የሚያሳዝን መረጃ ሲዘዋወር ነበረ። እንዲሁም ደግሞ አስደሳችሁ እሱ በህይወት መትረፉ ነው። ዶክተር አብይ እንግዲህ የመኪና አደጋ ደርሶበት ነበር። እስኪ በጋራ እንመልከት። ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ። ጤናዬን ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ አላውቅም። በተለይም አብዝተህ የረዳቸው ሰዎች ክፉዎች ናቸው። ነገር ግን እግዚአብሔር ሁልጊዜ ከነሱ ክፉ ሐሳብ ሊጋርድህና ሊጠብቅህ በቦታው አለ። እናታችን ቅድስት ድንግል ማርያም ለሁላችሁም እና ለኛም አለች በማለት መልእክቱን በማህበራዊ ሚዲያ ገጹ አጋርቷል። ነገር ግን ምን አይነት አደጋ እንዴትና መች እንደተፈጠረ ከመግለጽ ተቆጥቧል። ተወዳጅ ሁላችሁም የምታውቁት ማለት ነው የሐኪም ባለሙያው የሆነው ዶክተር አብይ ለብዙዎች ህፃናት እንዲሁም ደግሞ ትላልቅ ሰዎችም ሳይቀር በተለይ የጉሮሮ ሕክምና ላይ በጣም የተካነ እንደሆነ ሁላችንም እናውቃለን። ስፔሻሊስት ማለት ነው ከአንገት በላይ እና እሱ የመኪና አደጋ ደርሶበት ነበር እንደሰማችሁት ማለት ነው። የሚለው ነገር ተርፏል ማለት ነው። ስለዚህ ሁላችንም አላህ ወጥቶ ከመቅረት ይጠብቀን። በየትኛው ቅጽበት እንደምንሞት አናውቅም። ብዙ ወንድም እህቶቻችን እንዲሁም ደግሞ ትላልቅ ሰዎች ሳይቀሩ በመኪና አደጋ እያጣናቸው እንገኛለን እና አሽከርካሪዎች በዙ አጋጣሚ እንግዲህ ተጠንቀቁ ለማለት እወዳለሁ። እሱ ግን ያስተላለፈው በዙ አጋጣሚ የሆነ ሰው ሆን ብሎ እንደጎዳ አይነት ነገር ይመስለኛል። እንግዲህ ብቻ በስተመጨረሻ ተርፍ ያለው ብሎ ተናግሯል። እንኳንም ተረፍክ ለማለት እወዳለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። ለሞቱት አላህ ይዘንላቸው፣ እንዲሁም ደግሞ ለቤተሰቦቹ አላህ ሶብርን ይስጣቸው። ወንድሞቻችን በሳውዲ አረቢያ የራሳቸውን ህይወት ለመቀየር እንዲሁም ደግሞ የቤተሰቦቻቸውን ህይወት ለመቀየር ይህንን በረሃ አቋርጠው ስንት ውሃ ያንን ትላልቅ ችግሮችን አልፈው ሂደው እዛ ላይ ግን ብዙ መከራ ሰቆቃ እየደረሰባቸው በብሔር ተከፋፍለው ብዙ ነገር ሲያደርጉ ተመልክታችኋል። ላይቭ ላይ ሳይቀር ሲተራረዱና ሊላሂ ወኢና ኢለይሂ ራጂዑን እጅግ ለማውራት ሁሉ የሚከብድ ነገር ነበረ። ነገር ግን በስተመጨረሻ አልহামዱሊላህ ረቢል ዓለሚን ብዙ እንግዲህ ብዙዎች እንዲገዳደሉ የሚያደርጉ አካላቶች ማለት ነው ዋና የሚባሉት አካላቶች እየተያዙ ይገኛሉ። አዳዲስ መረጃዎች ወጥተዋል ከነሱ ጋር ተያዙ። እስኪ ቪዲዮውን በጋራ እንመልከት። በሳውዲ በረሃ ውስጥ ንጹሃንን እንደ በጋርደው ሲገሉ ነበሩ የተባሉ እነዚህ በምስሉ ላይ የምትመለከቷቸው ግለሰቦች በሳውዲ ፖሊስ በቁጥጥር ስር እንደዋሉ ቪዲዮዎች እየወጡ ይገኛሉ። እኔም ቪዲዮውን እዚህ ጋር አስቀምጥላችኋለሁ ማለት ነው። በተጨማሪም ደግሞ ከ10 በላይ ተጠርጣሪዎች በህግ ቁጥጥር ስር እንደዋሉ እየተነገረ ይገኛል። የሪያድ ኤምባሲም አስፈላጊውን እርምጃ ከሚመለከታቸው አካላት ጋር እንወስዳለን ብሏል ማለት ነው። በሳውዲ አረቢያ ውስጥ አደገኛ ፍተሻ እየተደረገ ይገኛል። በሰሞኑ ጉዳይ ማለት ነው ሁላችሁም ህግ ተከትላችሁ እንድትኖሩና በበረሃ ደግሞ የምትኖሩ ወንድሞች ራሳችሁን እንድትጠብቁና እንደዛ አይነት ንክኪ ውስጥ እንደዛ አይነት የቪዲዮ እንትን ውስጥ እንዳትገቡ ፍተሻ እየተደረገ ስለሆነ እየተነገረ ይገኛል። መረጃውን ላልደረሳቸው መረጃውን እንድታደርሱ በትህትና እንጠይቃለን ማለት ነው። በቀጣይ ቪዲዮ ደግሞ ምርጥ ቪዲዮ ይዤላችሁ እመጣለሁ። መረጃዎችን አጋራችኋለሁ ማለት ነው። ለሁላችሁም ሰላም እንመኛለን።
መልካም ህይወት እንግዲህ በቃ ሳውዲ አረቢያቸው والله العظيم ኢንሻአላህ የተቀሩት ይያዛሉ ብዬ ተስፋ አደርጋለሁ ማለት ነው። አሁንም ደግሞ እየተያዙ ይገኛሉ። 4 ነበሩ፣ ከ4 ወደ 10 ተዳርሰዋል። እንግዲህ የኢትዮጵያ ወይም ደግሞ ጅዳ ያለው የኢትዮጵያ ኤምባሲ ማለት ነው ትልቅ ስራም እየሰራ ይገኛል። ከዛም አልፎ ደግሞ ጀዋር መሐመድ ትልቅ ስራ እየሰራ ይገኛል አሁንም ማለት ነው። ብዙዎች እነዚህ የሆነ የተመቻቸ ቦታ ላይ ሆነው ወንድሞቻቸውን የሚያገዳድሉ ሰዎች ለጊፍት ለተለያዩ እንግዲህ ጥቅም ብለው ላይቭ ላይ ቁጭ እያሉ ብዙ መልእክት የሚያስተላልፍ ሰዎች እያንዳንዳቸው እየተለቀሙ ይገኛሉ። ይህ ደግሞ የሚያስደስት ነገር ነው። ኢንሻአላህ እነዚህ አረመኔዎች መቼም ተደብቀው አይቀሩም። እንግዲህ ፍትህ ታገኛለች። ወንድሞቻችን ብዙ ችግር መከራ አልፎ ሄደው እዛ ግን እያገዳደሏቸው ወይም ደግሞ እየገደሏቸው ይገኛሉ። ስለዚህ እነዚህ አካላቶች አሁን ቁጥራቸው 10 ደርሰዋል የተያዙት። ኢንሻአላህ አሁንም ይያዛሉ ተስፋ አደርጋለሁ። በዚህ መልኩ የሳውዲ አረቢያ ፖሊስም ደግሞ ትብብሩን አጠናክሮ ጥሩ ስራ እየሰራ ይገኛል ማለት ነው። በዚህ አጋጣሚ እናመሰግናለን። ኢንሻአላህ ሁላችሁም ዱአ አድርጉላቸው። ለሞቱት አላህ ጀነተል ፊርደውስ ይወፍቃቸው፣ ለቤተሰቦቹ ሰብር ይስጣቸው። ለአረመኔዎች፣ ለጨካኞች፣ ለገዳዮች ደግሞ ኢንሻአላህ እንዲያዙ ሁላችሁም ዱአ አድርጉላቸው። አላህ ሀገራችንን ሰላም ያርገው። በተለይ በሰው ሀገር ተዋደን ተፋቅረን አንድ ላይ ልንሆን ሲገባ በዚህ መልኩ እንተላለቃለን። ሱብሃንአላህ ለዱንያዊ ብለን ማለት ነው። ለዛውም እርስ በእርስ ሙስሊም ለሙስሊም ላኢላሃ ኢላላህ የሚል አካል ማለት ነው። ሱብሃንአላህ እጅግ በጣም ከባድ ሁኔታ ውስጥ ነው የምንገኘው። ስለዚህ ዱአ አድርጉላችሁ ለማለት ወዳለሁ። አንዲት አረብ ሀገር የነበረች እንግዲህ ወገናችን ማለት ነው ቤት ስራልኝ እንደዚህ አርግበት ብላ ለባሏ ልካ ነበር። ያ ባሏ ደግሞ ሁለተኛ ሚስት አግብቶበት ነበር ማለት ነው። እንግዲህ በስተመጨረሻ ገለዋለች። ምንድነው የተፈጠረው? በአረብ ሀገር ለፍቼ የላኩትን ገንዘብ ሌላ ሴት አገባበት በሚል የቀድሞ ፍቅረኛዋን የገደለችው ተከሳሽ ውሳኔ ተሰጥቷታል። በአረብ ሀገር ለፍቼ የላኩለትን ገንዘብ ሌላ ሴት አገባበት በሚል የቀድሞ ፍቅረኛዋን በስለት ወቅታ የገደለችው ተከሳሽ በ17 ዓመት ጽኑ እስራት እንድትቀጣ የወላይታ ሶዶ ከፍተኛ ፍርድ ቤት ውሳኔ አስተላልፏል። ተከሳሽ መሰረት ፈንታ ወንጀሉን የፈጸመችው መጋቢት 13 ቀን 2017 ዓ.ም ሲሆን ሟች ደረሰ ደምሴ ለወደፊት ትዳራችን ቤት እንዲሰራና ቁሳቁስ እንዲያሟላ የላኩለትን ገንዘብ ለሌላ ጋብቻ ተጠቀመበት በሚል ቂም ይዛ በሆቴል ውስጥ በተኛበት በስለት ወቅታ መግደሏን ነው ማስረጃው እያረጋገጠው ብሏል ፖሊስ። ከድርጊቱ በኋላ ከአካባቢው የተሰወረች ቢሆንም በፖሊስ ብርቱ ክትትል ከአዲስ አበባ ተይዛ ህጋዊ ሂደቱ ሲከናወን ቆይቶ ነሐሴ 12 ቀን 2018 ዓ.ም የ17 ዓመት ጽኑ እስራት ፍርድ ተወስኖባታል ብሏል። የከተማው ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ድርጊቱ ዘግናኝ መሆኑን ገልጸው ህብረተሰቡ ከእንደዚህ አይነት ድርጊቶች እንዲቆጠብና መሰል ድርጊቶች ሲያጋጥሙ ጉዳዩ በህጋዊ መንገድ ብቻ እንዲፈታ እድል መስጠት ተገቢነት አለው በማለት መልእክት አስተላልፈዋል። እናንተ በውሳኔው ላይ ምን አስተያየት አላችሁ? ሀሳባችሁን አስተያየት መስጫው ላይ ማጋራት ትችላላችሁ። ቀጣይ በቻናሉ ላይ የሚቀርቡትን መረጃዎች ለማግኘት አዲስ ከሆናችሁ ፎሎ ማድረጋችሁ እንዳትረሱ። አመሰግናለሁ። 17 ዓመት ተፈርዶባታል። ይህ ነገር ልክ ነው ብላችሁ ታስባላችሁ ወይ? እንግዲህ ህጎቻችን አሁንም ድረስ ሁሌም የምለው ነገር ቢሻሻሉ፣ እሷ ግን ብዙ በደል ተበድላለች። እንግዲህ ወገናችን ባሪ ነው ብላ አምናው እሱ ብቻ አይደለም ብዙ ነገር ነው እንግዲህ እሷ አቅም ኖሯት ገደለችው እንጂ አቅም የሌላቸው ብዙ እንግዲህ ሴቶች ተበድለው እያለቀሱ በየቦታው ነው የሚገኙት። ገንዘባቸውን ለስንት ዓመታት ሙሉ የለፉበትን ገንዘብ ለባሎቻቸው እንግዲህ ይልካሉ። ከዛም በኋላ ምን ያደርጋሉ? ባሎቻቸው ወይ ብሩን ያጠፉታል ወይም ደግሞ ሁለተኛ ሚስት። ይሄ ሰው ሁለተኛ ብሩን ቢያጠፋው ኖርማል ባይዘው ይሄን ያክል አልጨክንበትም ብያስባለሁ። ነገር ግን እንግዲህ ሁለተኛ እንዲያገባ ስላልፈለገች ማለት ነው ሌላ ሰው አገባባት። እሷን ላቧ ጠብ እያለ ገንዘቧን ተቀብሎ፣ ይህ ደግሞ ትልቅ ስህተት ነው ብዬ አምናለሁ። ስለዚህ እንግዲህ እሷ የራሷን ውሳኔ ወስናለች። ነገር ግን ህግ 17 ዓመት ፈርዶባታል። እናንተ እስኪ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ስለዚህ የምትጠራጥሩት ነገር ካለ ለወደፊቱም ነው ምላችሁ ማለት ነው። ባሎቻችሁ በተለይ እናንተ ሲጀመር ሴት ሳኡዲ ሁና ባሏ እዚህ ከሆነ ጥሩ አይደለም ብዬ አምናለሁ። በመጀመሪያው ማለት ነው ከሆናችሁ እዛው አንድ ላይ ካልሆናችሁ እዛው አንድ ላይ ቢሆን የተመረጠ ነው። ከፈረደ አይቀር ደግሞ እንግዲህ ገንዘቦቻችሁን በደንብ ልትቆጣጠሩ ይገባል ያምናሉ። ምክንያቱም እንግዲህ ወንድ ልጅ ኦቨር ካደረጋችሁበት ገንዘብ ያለ እንትን ከሰጣችሁት ያንን ገንዘብ ሊያጠፋባችሁ ይችላል። እንደዚህ ሴት ደግሞ ሁለተኛ ሚስት ሊያገባባችሁ ይችላልና ጥንቃቄ አድርጉ። ሁሉን ነገር ፈትሹ ለማለት እወዳለሁ።
እንግዲህ ሁሌም ከተበዳይ ጎን ነን እኛ ማለት ነው። ስለዚህ እቺ ሴት ተበድላለች። ነገር ግን በዚህ ደረጃ መሄድ ነበረባት ወይስ አልነበረባትም የሚለውን እንግዲህ እናንተ ሀሳብ ስጡበት። እጅግ በጣም የሚያሳዝን መረጃ ነው። እናንተንም እኛንም ከእንደዚህ አይነት ሙሲባ አላህ ሁላችንም ይጠብቀን ለማለት እወዳለሁ። ባል ሚስት እስከተባባላችሁ ድረስ ተዋዳችሁ ተፋቅራችሁ አብራችሁ ብትቀጥሉ የተሻለ ነው ብዬ አምናለሁ። እና ይህን ነገር ደግሞ ያላገኛችሁ አላህ ይወፍቃችሁ ለማለት እወዳለሁ። ነገር ግን እንደዚህ ብዙ ፌክ የሚሰሩ ሰዎች ስላሉ ከነዛ ተጠንቀቁ። እነዛ ባል ሊሆኗችሁ አይችሉም እና ማለት ነው። ይህን ይመስላል። ለሀሳብ አስተያየት ስጡበት። የወጣቶች አፈሳ ይቁም። በተለይ በኢትዮጵያ እንግዲህ ብዙ ነገር እየሰማን እንገኛለን። እንግዲህ ጦርነት ለማንም አይበጅም፣ ሁላችንም የምናውቀው ነገር ነው። አላህ ሀገራችንም አሁንም ሰላም ያደርገው። ነገር ግን የወጣቶች አፈሳ ይቁም እየተባለ እንግዲህ የተለያዩ እህቶቻችን ወንድሞቻችን በሶሻል ሚዲያ ድምጽ እየሆኑ ይገኛሉ። እስኪ ይህን ቪዲዮ በጋራ እንመልከት። በግድ እኮ ሀገር አትወደድም። በግድ ዋጋ የሚከፈልላት ሀገር እኮ የለችም። ሲላ ሲሆን ለሀገር መሞት ክብር ነው የሚል ትውልድን ማፍራት ግዴታ ነበረ። ግን ለእናቴ ልኖርላት ለሚል ልጅ ንጥቅ አድርገው ወስደው በግድ ግንባር ሂድ። ደግሞ ለየትኛው ጠላት? የውጭ ጠላት አለ እንደ ሀገር ሊደፍር የመጣው ሲላ አንዳንዴ ምን እንደማስብ ታውቃላችሁ? ወላሂ መሞቱ ወጣቱ አልቀረም አይደለ? ግዳጅ መግባቱ አልቀረም አይደለ? የውጭ ጠላት መቶ አዳሜ ድብልቅልቅሽን አውጥቶ ያኔ ሞቱም ክብር አለው። ወንድም ወንድሙን እንዲገል ግን ተገዶ ከሚወሰድ ወጣት ጀርባ ስንት እህት አለች ቆሽቴዋ ያረረ። ወላሂ እያየን ነው በየአረብ ሀገሩ። ልጅነቷን ወጣትነቷን ወልዶ ከብዶ በጊዜ እናት መሆን ጊዜዋ የእናትነት ጸጋዋ እያለፈባት፣ ነገር ግን ወንድሜን ቦታ ላሲዝ ለቁም ነገር ላብቃ ነገ ላይ እኔ በሆነ ነገር በሆን ለእናት ለአባቴ ይሆናል ብላ አይኑን እያለች ተማረልኝ፣ እዚህ ቦታ ደረሰልኝ፣ ተመረቀልኝ። እሷ ማሳካት ያቃታትን ስኬት ተመርቆ ትልቅ ቦታ የመድረስን በወንድሟ ላይ ለማየት ዋጋ እየከፈለች ያለች እህት ያን ወንድሟን ንጥቅ ስታረጉባት፣ ተስፋዋን ውስድ ስታረጉባት፣ ለዛውም ወንድሙን ወስዶ እንዲገል ወንድሙን እንዲገል በግድ ዋጋ የሚከፈልላት ሀገር የለች። ከዛ ከምትወስዱት ወጣት ጀርባ አንድ እናት አለች አይኑን የምታየው ነገ ብሞት ይቀብረኛል ባረጅ ጦረኛል የምትል። እንዴት አይነት ጉድ ላይ ነው የደረስነው? እባካችሁ በግንባርም የምትገናኙ ወንድማማቾች ናችሁ። ያም ተገዶ ይሄም ተገዶ የሄደ እንጂ ማንም ላይ እንዳለፈው ጦርነት ማንም ላይ አፈሙዝ ሊመዝ በፍቃዱ የሄደ የለም። ተውልን ልጆቻችንን፣ ተውልን ወንድሞቻችንን ዋጋ ከፍለን አይናቸውን እያየን እዚህ ያደረስናቸው አለን። በቃ ተውልን። አየሩ ሁሉም ጥሩ አይደለም። እንግዲህ በአዲስ አበባ በአዳማ የተለያዩ ሀገራቶች ላይ እንግዲህ እንደዚህ አይነት ነገራቶች እየተከሰቱ ነው እየተባለ ነው። ስለዚህ አላህ ሀገራችንን ሰላም ያድርገው። ጦርነት ለማንም አይበጅም። ጦርነት ብዙ ችግሮችን ነው የሚያመጣብን፣ ልቂትም ነው የሚያመጣብን። ጦርነትን ግን አናውጅም፣ አንፈልግም። ስለዚህ ሁላችንም እንግዲህ የወጣቶች አፈሳ ይቆም የሚል እንግዲህ መልእክት ነው። ሁላችንም ኢንሻአላህ እንረባረብ ለማለት ተወዳለሁ። ለሀገራችን ደግሞ ሁላችሁም ዱአ አድርጉ። ራስን እያየህ ማሻአላህ ሳምር ቆንጆ ነኝ ብለህ ራስን አሞካሽ። እሺ ለምን የሰው ልጅ ሁላ ቆንጆ ነው? ቆንጆ አይደለም? የሰው ፉንጋ የለውም። ፉንጋ ሚልህን ፉንጋ በለው። ፉንጋ ነው ራሱ የሰው ለምን ለቀድ خلقنا الانسان في احسن تقويم። احسن ማለት ሙባለጋ ነው። አፍዓል ተብዲል ቆንጆ አድርገን ፈጥረነው አልኩ አይደለም አላህ ያለው። እጅግ በጣም አሳምረን የፈጠርነው ነው ያለው። የሰው ልጅ ቆንጆ ነው። የሰው ልጅ ጥቁር ብትሆን ቆንጆ ነህ፣ የጥቁር ቆንጆ አይደል? የጥቁር ቆንጆ። ቀይ ብትሆን ቆንጆ ነህ፣ ቆንጆ ነህ። አጭርም ሆነ ቆንጆ ነህ፣ ረጅም ሆነ ቆንጆ ነህ። አልሐምዱሊላህ ውጪን እንዳሳምርከው ውስጤንም አሳምረው። ብዙ ቆንጆዎች ውስጣቸው ግን ጥሩ አይደሉም፣ መጥፎ ናቸው። ውስጥ ሲያምር ነው ዋናው። አላህ ደግሞ የሚያየው የውስጥ ነው አይደል? የውስጥ ነው። ስለዚህ አልሐምዱሊላህ እንበለው። ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ የመጣሁት ሳውዲ ላይ ኢትዮጵያውያን እርስ በርስ የተገዳደሉበትን ቪዲዮ አይቼ ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እኔ እንጃ ይሄ ነገር ምንድነው ጥቅሙ? እንደ ሀገር በጣም ዘግተናል። በጣም የሚያስነውር ነገር ነው። ከኢትዮጵያ ወደ ሳውዲ አረቢያ እኮ ሁሉም ኢትዮጵያን የሚሄደው ራሱን ለመለወጥ ነው። ራሱን ሊለውጥ የመጣን እህት ወንድም የሀገር ልጅ በምን አቅም ነው በቢላዋ ቀጥታ ማረድ የተቻለው? ምን አይነት ተፈጥሮ ነው ይህን ውሳኔ እንድትወስኑ ያስገደዳችሁ? የትኛው ሃይማኖታዊ አዋጅ ነው ይህን ውሳኔ እንድትወስኑ ጉልበት ይሆናችሁ?
ምንስ ጥቅም ልታገኙበት? ትርፉስ ምንድነው? የምታገኙበት ኢኮኖሚካል ጥቅም አለው? ህሊናችሁ ሳይወቅሳችሁም ግን የራሳችሁን ወንድም እንደዛ ቀጥታ ስታርዱ አንዳንዴ እኮ ማለት ነው የምናጠቃው ሰው ማን እንደሆነ መለየት መቻል አለብን። ሀገራችን ውስጥ ያለው ችግር እንዳለ ነው። ገብቷችኋል? ሰው ሀገር ላይ ግን ያን ድርጊት መፈጸም እኔ እንጃ በጣም ዝቅጠት ነው። ኋላቀርነታችን እንዳለ ነው። አዎ ልክ ነኝ። ቢሆንም ግን እዛ ሀገር ላይ ሄዳችሁ እርስ በርስ አትገዳደሉ። ቢያንስ ተዋደዱ ከቻላችሁ። መዋደድ ካልቻላችሁ ደግሞ ተከባበሩ። መከባበር ካልቻላችሁ ደግሞ ይሄ ነገር ያስጠላል ብላችሁ ራሳችሁን ህሊናችሁን አሳምኑት። የምትገሉት ሰው ምናልባት ላታወቁ ትችላላችሁ። ያ ልጅ እናቱን፣ እህቱን፣ ወንድሙን ወይም ያች ልጅ እህቱን፣ እናቱን፣ ቤተሰቡን ልትረዳ የሄደች ወይም ሊረዳ የሄደ ነው። መቼም ራሳቸውን ለመለወጥ ነው እዚህ ሀገር የሚገደው እንጂ ለመገዳደል ብሎ ሳውዲ አረቢያ ድረስ የሚሄድ የለም። ስለዚህ እንደዚህ አይነት ነገር ቢቀርባችሁ በጣም የተሻለ ነው። እባካችሁ ድንበር አካባቢ ያላችሁ ኢትዮጵያኖች እስኪ ይህንን ነገር በደንብ አስቡበት። በቃችሁ በሉት ለአንዴና ለመጨረሻ ጊዜ ማለት ነው። አመሰግናለሁ። ቤቴን ፎሎ እያደረጋችሁ ኮፒ ሊንክም አድርጉት። ማለት ፍሎሬ በጣም እየቀነሰብኝ ስለሆነ ነው። መልካም ጊዜ ይሁንላችሁ። ቴንኪው። እነዚህም ቪዲዮዎች አብረን ተመልክተናል። ኢንሻአላህ በሰማነው እንዲሁም ደግሞ በተመለከትነው እንጠቀም ለማለት እወዳለሁ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።